ሳይሩትዬና ደስታ ደግሞ ዛሬ እንደዚህ አምሮባቸው ፏፍሽ ብለው እንደዚህ በሚገርም ሁኔታ መጥተዋል ማለት ነው። የኔ እንቆች እንዴት አባታቸው ነው የሚያምሩት ማለት ነው። ትለያላችሁ የሚለው እኮ በምክንያት ነው። ዛሬ እንግዲህ ይመጣሉ ብዬ ነግራችሁ ነበረ ቀደም ብዬ በሰራሁት ቪዲዮ። ልክ እኔ እንዳልኩት ደግሞ ሩትዬ በዚሁ አጋጣሚ 100,000 ኬ ስለገባች በምስጋና ሁላችንም እያመሰገነች ነበረ። በተለይ ደግሞ እኔ በዚህ አጋጣሚ የሩትዬ እህቶች የሩትዬ መከቶች ማለት ነው በጣም ነው የምወዳችሁ። ትለያላችሁ እናንተ ማለት ነው። ጌታን በጣም ትለያላችሁ። እሷ 100,000 ኬ ለማስገባት በጣም ስትለፉ ነበርና ፈጣሪ ይባርካችሁ። ፈጣሪ እድሜና ጤና ይስጣችሁ። ፈጣሪ ለሀገራችሁ በሰላም ያብቃላችሁ፣ ያብቃችሁ። ልጅ ያላችሁ ልጃችሁን መድኃኒዓለም እቅፍ ድግፍ አድርጎ ይጠብቅላችሁ። መቤት የማርያም እቅፍ ድግፍ አድርጋ ልጃችሁን ትጠብቅላችሁ፣ ታሳድግላችሁ። ሌላ ምንም ምለው ነገር የለም። በጣም ትለያላችሁ በቃ እናንተ ማለት ነው። የራሳችሁ ስራ ትታችሁ የራሳችሁን የወትታችሁ እሷን 100,000 ኬ ለማስገባት በጣም ስትጥሩ ነበር፣ እያየው ነበር ላይ ቻሌንጅ ስታሰሩ እና ተባረኩ። እድሜና ጤና ይስጣችሁ ነው የምለው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ምን ያህል እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይዘት ትርፍርፍ ይበልልኝ። ሩቲና ደስታዬ እንደዚህ መጥተዋል። እንግዲህ ሩቲና አብርሽ የሚባል ነገር ቀርቷል። ሩቲና ደስታ ነው ከዚህ በኋላ ማለት ነው። የኔ ጠንበለሎች ደግሞ እንዴት አባታቸው ነው የሚያምሩት። ይሄ ሰውዬ እኮ እናንተ ልብስ በጣም ነው የሚያምሩበት። የምር ደግሞ ሱፍ በጣም ያምሩበታል ማለት ነው። ሌላ ልብሶቹ እንኳን ብዙም ባይሆኑም ሱፍ በጣም ነው የሚያምርበት። ይለያል ነው የምላችሁ። እና ሩትዬ ደግሞ ጠንበለለች። ከሱ ጋር ደግሞ በቃ ያምራሉ። ኦማይ ጋድ ከክፉ ይጠብቃችሁ።